እግዚአብሔር የሚሰጠው ሰው ስለሆነ ለኛ መልሳችን ቃላት የለንም አንዳንድ ጊዜ ከስሜታችን በላይ የሆነ ነገር ነው የተፈጠረው ጌታና አመሰግናለሁ ነብይም እግዚአብሔር ይባርክ ዘመነን ይባርክ አገልግሎትን ይባርክ ከጎናችን ስለቆምክ ስለደረስክልን እግዚአብሔር አምላክ ይባርክ እኔ ያያለው ቤተክርስቲያን አትሸጥም የሚለው ከመሪ ቃሉ ጀምሮ በጣም ደስ ይላል እነዚህ ወጣቶችን በጣም አፕሪሺየት ማድረግ ፈልጋለሁ የ21ኛው ክፍለ ዘመን ጀነራሎች ናቸው እነዚህ እግዚአብሔር ሰው ነብይ ጩፋ እናመሰግናለን ተስፋ ቆርጠን የነበረበት ሰዓት ነበር በስተመጨረሻ ጌታ መጣልን ይያል ነበርና በዚያ ሰዓት ነው የመጣውና ይሄ ከሰው የሆነ ነው ብያላስብ ትልልቅ ሰዎች ነበር መቆም የነበረበት በዚህ ጉዳይ መሯሯጥ የነበሩበትና እንደ ክራይስት አርሚም እንደ እግዚአብሔር ሰው አንተ ይሄን ነገር ሰብረው ወጣዋልና ለኛ በጣም ትልቅ ነገር ነው ትክክለኛ ነብይም ነው እንቀበለ የእግዚአብሔርም ሰው ነህና አንተን ተከትለው በጣም ብዙ በረከቶችን አይተናል አንድ ቤተክርስቲያን ለአንዷ ቤተክርስቲያን የስም ልዩነት ቢኖራትም አንድ አካል እንደሆነች ያስመሰከርክ ሰው ነህና Thank you በጣም ከልብ አድርገን እናመሰግናለን ክራይስት አርሚ ያው በሁላችንም ልብ ውስጥ ትልቅ ቦታ ያለው ቤተክርስቲያን ነው ነብይ ጩፋም ደግሞ ብራንድ ነብይ ነው እንደ ሀገርም ነምበር 1 ቶፕ ነብይ ነው ቶፕ መሆንን ደግሞ የሚያሳየው በቤተክርስቲያን ጉዳይ ያንተ ባልሆነ ነገር ግን የኔነት አካልነት ስሜት ተሰምቶ በዛ ነገር ላይ ላደረከው ነገር ቃል እንኳን አይገልጸውም ይሄንን መቁጠር የማይችል ትውልድ ካለ ልቡም ህሊናውም ልክ አይደለም ብዬ ነው ማምነው አመራር ላይ ያሉ አባቶች ብለን ኤክስፔክት ምናረጋቸው ሰዎች ጆሮ ዳባ ልበስ ከማለት ውጪ ያደረጉት ነገር የለም እንደ ወንጌል አማኝ ሰው የሚባለው ነገር ያገኘነው ባንተ በኩል ነው እኛም በነበረው ነገር ልባችን የወረደበት ሰዓት ነበር ቤተክርስቲያንም ደግሞ ፈተና ውስጥ የነበረችበት ሰዓት ላይ ነው ይደረስከውና የተጠበቁ አባቶች ዝም ካሉ አባት የሆነ ሰው እንደ አባትነት መቀጠል አለበት ብያምናለሁ የአባትነት ስሜት ያየው ታንተ ጋር ነው ሌሎች ሰዎችን ለማግኘት ሞክረናል ለመደወል ሞክረናል አለ አንዳንዶች ገንዘብ ያስገቡት አንተ ከተናገርክ በኋላ ነው ፕሮሚስ የገቡትን ያስገቡት እንደ ቤተክርስቲያን ግን ቢግ ሪስፔክት አለን ለክራይስት አርሚ የሁላችንም ቤተክርስቲያን ናት እኛም ደግሞ በሚዲያ ያለን ሰዎች ከምንቀበላትና ከምናከብረው ነብይ መካከል ነብዩ ጩፋ ቀዳሚው ነው ይሄ የማይካድ እውነት ነውና ያንተ መቀጠል በመድራችን ላይ ማገልገል እንደዚህ ሊጠፉ ያሉ ሚኒስትሪዎችን ይታደጋል ተስፋ የቆረጡ መሪዎችን ያነቃልና እናከብራለን እንወዳለን ሮቦት ቤተክርስቲያን በሐራጅ እንዳትሸጥ በማስተባበር ዋጋ እየከፈላችሁ የምትገኙ ወጣቶች በመጀመሪያ ደረጃ ከልብ ለማመስገን ወዳለሁ ትልቅ ድጋፍ ነው የተደረገው ክራይስት አርሚ ቤተክርስቲያን ከልብ እናመሰግናለን ፕሮፌትዩ በጣም ነው ምንወደ በጣም ነው ምናከብረ እግዚአብሔር ጸጋውን ያብዛለ ሰዎች የራሳቸውን መኖሪያ ቤት በሐራጅ እንዳይሸጥ አይደለም ሳሎናቸው እንዳይቆሸሽ ይተነቀቃሉ እዚህ ቤት ውስጥ ያለው ኤክሰለንስ በጣም ባርኮናል አይደል ከቢሮ ጀምሮ ከአዳራሹ ጀምሮ ከኢትዮጵያ ሄደችዋ ንግስት ሰለሞን ጋር መጀመሪያ ኢምፕረስ ያረጋት ከመጀመሪያው ጀምሮ ያለው ነገር ነውና የእንግዶች ሆስፒታሊቲያችሁ ስትቀበሉን ያለው ነገር ሁሉ በጣም አፕሪሺየት ማድረግ እንፈልጋለን እንደ ሮሆቦት ቤተክርስቲያን እኛ እንደ ሶሻል ሚዲያ ኢንፍሉዌንሰር ያደረከው ስላለው ነገር ፕሮፌት ጩፋ በጣም ነው እናመሰግነው መረዳዳት ባላችን ሊሆን ይገባል እኛ ጋር በፕሮቴስታንት እምነት ላይ አንድ እየታዘበን ያለው ነገርኛ ሁላችንም እርስ በርስ መረዳዳት የለም እኛ ጋር ሮቦት ቸርች በመምትታይበት ሰዓት ላይ ወይ የዛ ቸርች አባል ካልሆነ ያ ሰው ወይ የዛ ቸርች የሚያገለግል ሰው ካልሆነ በስተቀር እንደሌላ ወገን ነው እንደሌላ ሃይማኖት የሚታይበት ነው አጥቢያው ሌላ ቸርች እንደሌላ እንትን የሚታይበት ነውና አንተ ይሄ ነገር ያገባኛል ይመለከተኛል አካሊ ነች ብለ መተ ስላገዝከን ሁላችንም ተስፋ እየቆረጥን በመጣንበት ሰዓት ላይ ነው አንተ መተ በጣም ነው እናመሰግነው ሁላችንም እዚህ ስንገባ ቤተክርስቲያኑ ስንገባ ከበር ጀምሮ ከጥበቃው ጀምሮ ታች ሪሴፕሽን ጀምሮ እዚህ ያለው ሁሉም ሲቀበሉ በጣም ደስ በሚል ወይኔ ተቀበሉንና ሁሉንም አንተ እንዴት ያነስካቸው እንደሆነ ታች ያሉት አገልጋዮችንም እንዴት በስርዓት ከጽዳት ጀምሮ ማለት ነው አንድ ምን ኖርበት ቤት ምን ቤት የሚቆሽሽ ኮን አይስብም እና ያየነው ነገር ጽድት ያለ ነገር ይስባል ምንም ምንም በዚህ አጋጣሚ ሌሎች ቤተክርስቲያኖችም ከዚህ ውጭ ያሉ ቤተክርስቲያኖችም የሆነ ጽድት ያለ ነገር ቢኖራቸው ላይን የሚስብ ነገር ከአገልግሎቱን ባሻገር አሁን አንዳንድ ሰዎች መተው በቃ ጽዳቱን አይተውላ ተፈውሰው የሚሄዱ ሰዎች ሊኖር ይችላልና ስለዚህ ሚስብ ነገር ቢኖር ደስ ይላል እና ሁሉም እንደዛ ቢሆን ደስ ይላል ሁላችንም እግዚአብሔር ይባርካችሁ ማለት እንፈልጋለን በምንም አይነት ሁኔታ በሚያጋጥማችሁ ነገር ላይ ከዚህ በኋላ ከጎናችሁን ከፊት ቀድመን መንሰለፍ አባታችን ምንም አንተ ላይ የሚመጣም ነገር ከፊት ለፊት ቀድመን ለመጋፈጥ ሁላችንም ዝግጁ ነን እግዚአብሔር ይባርክ ለማለት እንግዲህ እንደሚታወቀው መንፈሳዊ ነገር ላይ አይደለም ምሰራው ብዙ ጊዜ አገር አቀፍ የሆኑ ነገሮች ላይ በሰስቴይነብል ፒስ ጉዳይ ነው ምሰራው የሚሰራ ሰው ሁሌም ወሬ አይታጣበት የተኛ ሰው ማን ያወራል ተኛ ብሎ ሊወራለት አይችልምና ተርቢያ ብልታችሁኛል ተጠምቻ ጠጣችሁኛል ታስሬ ጠይቃችሁኛል ታርጅ ያልብሳችሁኛል ይላልና
አንተ ያደረከው ነገር በተለይ በዚህ ቤተክርስቲያን በሮቦት ላይ አንዱ አካል ነው። ትልልቅ ሰዎች ሚሉ ምናልባት አንተ የሚቃወሙ ሰዎች አንተን ሶሻል ሚዲያ ላይ የሚለጥፉ ሰዎች ያላረጉት ነገር ነው። ሶ ከፍሬያችሁ ለይተናችኋል ማለት ነው። ፕሮፌት እዩ ጩፋ ገንዘብ ስለሰጠ አይደለም፣ ከዛም በፊት አብረን ነው የምንቆምለት ሰው ነው። ብረሳ ቀኝ ትርሳኝ ይላልና ሁሌ ማለት ቢኒ እንዳለው ነው። እንደ ክራይስት አርሚ የተደረገው ነገር እኔ ሳስበው ሁሉንም የሚወክል ነው። በቃ ላይቭ ላይ እንዳልኩት ነው የምደግመው። አሁን ፕሮፌት እዩ ጩፋ ይጀምራል፣ ሌሎች ይቀጥላሉ። ስክሪን ይገጥማል፣ ሌሎች ይገጥማሉ ብዬ ነበር ላይቭ ላይ ያወራሁትና ምንም ነገር እዚህ ቤተክርስቲያን ላይ የሚጀመር ነገር ነው እንደ ሀገር ሲቀጥል ያየ ነው። በርካታ ቤተክርስቲያኖች ደግሞ ከክራይስት አርሚ ብዙ ነገር ተምረዋል። የአዳራሽ ውበትም ተምረዋል፣ የቢሮ ውበት ተምረዋል። ማስታወቂያ ሁሉ ፕሮፌት ሲናገር ያለውን ቫይብ ያው ተምረዋል። ስለዚህ ምን መማር አለባቸው? መቆረስንም መማር አለባቸው። ክራይስት አርሚ ከመግቢያው ጀምሮ አሁን 3ኛ ውሃ ነው እየጠጣው ያለውትና ውሃ ጠጣለው። እዛ ጋር ያቀባበሉ ትሪትመንቱ ሰዎች ሁሉ በፈገግታ ነው የሚያናገሩት እና ሌሎች ሰዎች እንዲመጡ ፈልጋለሁ። እዚህ ምናልባት በሚዲያም ያላችሁ ተጽዕኖ ፈጣሪ ሰዎች ይሄንን ቤተክርስቲያን ማየት የምትፈልጉ ወይ ደግሞ እንደው ያልከው ነገር እውነት ነው የምትሉኝ ከሆነ ይዣችሁ እመጣለሁ። እዚሁ ልቅር እንዳትሉ እንጂ እዚህ ትመጣላችሁና ቢግ ሪስፔክት አለን ለቤተክርስቲያኒቷ። ሌሎች ነገሮችን ኮፒ እንደምታረጉት ከቤተክርስቲያኒቷ ይህን መልካምነት ከፕሮፌት እዩ ኮፒ አድርጉ ለማለት እወዳለሁ። አንዳንድ ሰዎች ዋን ማን ቸርች ይላሉ። ለምን ስራ ከተሰራ ሃፍ ማን አይሆንም ብያለሁ እና ጌታ ኢየሱስ የሚመለከተው ስንት ሰው ይመራል ቸርቿን ሳይሆን ምን ያህል ስራ ተሰርቷል። የክርስቶስ ቤተክርስቲያን የምትለካው በምታመጣው ውጤት፣ በሚድኑ ሰዎች፣ በሚሰበከው በእውነተኛ ወንጌል ሰዎች ደቀ መዛሙርት የሆኑ ነው ወይ አይደለም፣ በእነዚህ በመንፈሳዊ ፍሬዎች እንጂ ቸርች ውስጥ ስንት ሽማግሌ አለ ይሄ እኮ ተረት ነው። ሰላም እንኳን ደህና መጣችሁ። ረሳለው ሁሉን ነገር አምልኮ ስጀምር ተዋለው ያስጨነቀኝን ሳየው ፊት ረሳለው ኢየሱሴ ሁሉን ነገር አምልኮ ስጀምር ተዋለው ያስጨነቀኝን ሳየው ፊት። በጣም ነው የምናመሰግነው ፕሮፌት። እግዚአብሔር አምላክ አብስቶ ይባርክ። በትክክለኛ ሰዓት ላይ ያገኘነው ሰው እንደ ቤተክርስቲያንም እንደዚሁም ደግሞ እግዚአብሔር የሚሰጠው ሰው ስለሆነ ለኛ መልሳችን ኦልሞስት 4 ዓመት 5 ዓመት ስናለቅስበት ስናዝንበት መፍትሄ ያጣንበት ጉዳይ ላይ ነው። አንተ ያንን ቃል ከነገርክ በኋላ ፕሮሚስ ከገባ በኋላ ለብዙዎች መነሳሳት፣ ብዙዎች ደግሞ እንደገና ስለዛች ቤተክርስቲያን እንዲያስቡ ሰው አላቸው የሚለውን ነገር በሰው አይምሮ ውስጥ እንዲፈጠር ነው ያደረከውና ቃላት የለንም። አንዳንድ ጊዜ ከስሜታችን በላይ የሆነ ነገር ነው የተፈጠረው። ከ2 እና ከ3 ቀን በፊት ነው አይደል ይሄ ነገር አፕን ያደረገው። ስቲል በዛው ኢነርጂ ነው ያለነው። የዛን ቀን ስትደውልልን በጣም ኤግዞስት አድርገን ነበር። አንተ ያንን መልእክት ካስተላለፍኩ በኋላ እንደገና ነው ኃይላችን የታደሰው፣ እንደገና ለመስራት፣ እንደገና ከግብ ለማድረስ ነገሮችን ጉልበት ነው ያገኘነውና እግዚአብሔር ዘመንን ይባርክ። ተባረክ። በፊት ሞገስ ስላገኘን እግዚአብሔር አምላክ ይባርክ። ሚዲያም ቲሙ መጥቷል። እሷ ማዘር ነች፣ ፓስተር ፀሐይ ትባላለች። እሷም የፓስተር ወንድሙ ባለቤት። እሷም የምትለው ነገር ይኖራል እስቲ? እግዚአብሔር የተመሰገነ ይሁን። ይሄ ሁሉ ስለሆነ ጌታን አመሰግናለሁ። ነብይም እግዚአብሔር ይባርክ፣ ዘመንን ይባርክ፣ አገልግሎትን ይባርክ። ከጎናችን ስለቆምክ ስለደረስክልን እግዚአብሔር አምላክ ይባርክ። እኔ ያለው ቤተክርስቲያን አትሸጥም የሚለው ከመሪ ቃሉ ጀምሮ በጣም ደስ ይላል። እንደ ክራይስት አርሚ ያነሳሳን። የሚመለከታቸው ሰዎች ዝም ብለው ማይመለከታቸው ሰዎች ይመለከታቸዋል። ኦፍ ኮርስ እነሱንም፣ ግን ከነሱ በላይ በአብያተ ክርስቲያናት ደረጃ በትልልቅ መሪዎች ደረጃ ትኩረት መስጠት የሚገባቸው ሰዎች ትኩረት ከልክለው
ነገር ግን በወጣቶች ትኩረት ማግኘቱ በክራይስት አርሚ ዘንድ ትኩረት ያገኘው በዚህ ምክንያት ነውና በዓለም ሚዲያ ፊት እነዚህ ወጣቶችን በጣም በእውነት አፕሪሺየት ማድረግ ፈልጋለሁ። የ21ኛው ክፍለ ዘመን ጀነራሎች ናቸው እነዚህ። የቸርቿ መጋቢ ወደ ጌታ ሲጠሩ እኔ ያለው የሚል ትውልድ መነሳቱ በጣም ደስ ብሎኛል። በሚቀጥለውም ጊዜ በዚህ ቸርች ጎን መቆም ባለብን ነገር ሁሉ መቆም እንዳለብኝ ይሰማኛል። አሁን ብቻ አይደለም የክርስቶስ አካል ሆኖ የዚህ ቸርች መጎዳት የማይሰማው ሰው የለም። እናንተ ለሌሎች ምሳሌ ሆናችኋልና እግዚአብሔር ባርካችሁ። እግዚአብሔር ሰው ነብይ ጩፋ እናመሰግናለን። በነገራችን ላይ በዚያም ሰዓት የድረስክልን በጣም ተስፋ ቆርጠን ምናልባት ተመልክተም ከሆነ ተስፋ ቆርጠን የነበረበት ሰዓት ነበረ። 7ኛ ነው 8ኛ ቀን ምሽት ያው ህዝቡን ለማግኘት ለሊት ነው እንግዲህ ምንወጣውም ላይ ምንገባው የነበረውና ተስፋ ቆርጠን እንዲያው ብዙ ጥቅሶችን ያነበብን ነበር። በስተመጨረሻ ጌታ መጣልን ይያል ነበርና በዚያ ሰዓት ነው የመጣውና ይሄ ከሰው የሆነ ነው ብዬ አላስብም። ከእግዚአብሔርም የሆነ ሐሳብ ነውና ይሄን ነገር ስንጀምር አንዳንዴ ለብዙ ነገር ዋጋ እንከፍላለን። ለእግዚአብሔር ቤት ደግሞ ዋጋ መክፈል በሰማይም በምድርም ብድራት እንደሆነ እናምናለን። ቅድም አንተም እንደተናገርከው በጣም ብዙ ሰዎች የሚመለከታቸው ሰዎች አሉ። እንዲያውም ኮሜንት ላይ የሚያስቀምጡልን ነበር ምን ትሰራላችሁ እናንተ ወጣቶች ትልልቆችስ ምናምን ይያሉ ነበርና ትልልቅ ሰዎች ነበር መቆም የነበረበት በዚህ ጉዳይ መሯሯጥ የነበሩበትና እንደ ክራይስት አርሚም እንደ እግዚአብሔር ሰውም አንተ ይሄን ነገር ሰብረው ወጣዋልና ለኛ በጣም ትልቅ ነገር ነው። እርግጠኛ ነኝ ትክክለኛ ነብይ ምናምን እንቀበለ የእግዚአብሔርም ሰው ነህና አንተን ተከትለው በጣም ብዙ በረከቶችን አይተናል። ከዚህ በኋላም በጣም ብዙ ነገሮች እንደሚመጡ ተስፋ እናደርጋለን። በእርግጥ ጎል የተደረገው ነገር እስካሁን መሙላት ባንችልም ከዚህ በኋላ ግን ያንተን አይተው የሚመጡ ብዙ ሰዎች በአጋጣሚም ትላንት አንዳንድ ሚዲያዎችን እየጋበዝን ነበር በዓለም የሚሰሩ ሚዲያዎችንና ሁሉም ሰምተውታል ሁሉም አውቀውታል ነገሩና ያን እየሰሙ የሚመጡ ሰዎች እንዳሉ እኔ እምነት አለኝ። ይህ ለኛ ትልቅ ነገር ነው። ትልቅ ምክንያቱም እቺን ብር እንኳን ስንሰበስብ ያየናትን ችግር እናቃለና ያን ግን አንተ ሰብረዋል። የእውነትም አንድ ቤተክርስቲያን ለአንዷ ቤተክርስቲያን የስም ልዩነት ቢኖራትም አንድ አካል እንደሆነች ያስመሰከርክ ሰው ነህና በኔ ውስጥም በተከታዮችም ውስጥ ትልቅ ስፍራ ኑሮ ተቀጥላለ ማለት ነው። ቤተክርስቲያናንም አንተንም በዚሁ አጋጣሚ ማመስገን ፈልጋለሁ። እግዚአብሔር ያክብርልን። እናመሰግናለን። ቴንኪዩ በጣም ከልብ አድርገን እናመሰግናለን። ክራይስት አርሚ ያው በሁላችንም ልብ ውስጥ ትልቅ ቦታ ያለው ቤተክርስቲያን ነው። ነብይ እዩ ጩፋም ደግሞ ብራንድ ነብይ ነው። እንደ ሀገርም ነምበር 1 ቶፕ ነብይ ነው። ቶፕ መሆንን ደግሞ የሚያሳየው በእግዚአብሔር ሻላይ ወይም በቤተክርስቲያን ጉዳይ ያንተ ባልሆነ ነገር ግን የኔነት አካልነት ስሜት ተሰምቶ በዛ ነገር ላይ ላደረከው ነገር ቃል እንኳን አይገልጸውም። ይሄንን መቁጠር የማይችል ትውልድ ካለ ልቡም ህሊናውም ልክ አይደለም ብዬ ነው ማምነው። ሌላው ደግሞ እንደ ቤተክርስቲያን ሮቦት ቤተክርስቲያን ወደዚህ ጉዳይ ከመግባቷ በፊት ብዙ ሰዎችን ለማግኘት ሞክራለች። እንደ ቤተክርስቲያን መሪዎች እንደ ሀገር በፕሮቴስታንት ቤተ እምነት ውስጥ ያሉ አባት ይሆናሉ ወይም ደግሞ ለዚህ ጉዳይ ልባቸው ይነካል ተብሎ ያሰቡ ሰዎችን ቤተክርስቲያን አናግራ ነበር። ነገር ግን እነዚህ ሰዎች ከቀጠሮ ውጪ ምንም በቤተክርስቲያኒቷ ላይ አሻራ አላደረጉም። አንዳንድ ወንድሞችም ኤክስፔክት የሚደረጉ ከዚህ ቀደም በዛች ቤተክርስቲያን ላይ ሲገኙ የነበሩ በአገልግሎትም የተባረኩ አገልግሎታቸው መዛ ቦታ የጀመረ ሰዎች ከዚያም በተጨማሪ ደግሞ አመራር ላይ ያሉ አባቶች ብለን ኤክስፔክት የምናረጋቸው ሰዎች ጆሮ ዳባ ልበስ ከማለት ውጪ ያደረጉት ነገር የለም። አፕሪሺየትም የማድረግ ነገሩ የለም እና እንደ ወንጌል አማኝ ሰው የሚባለው ነገር ያገኘነው ባንተ በኩል ነው። ምንድነው በእግዚአብሔር መንግስት ውስጥ ቤተክርስቲያን ስጣፋ አልፈልግም ማለት የራስ አገልግሎት አለ የራስ ሚኒስትሪ ያለ ነገር ግን ሮቦት ላይ በመዝራት ምንም ባንተ ላይ እንትን የሚለው ነገር የለም። ምክንያቱም እግዚአብሔር በመድሪቷ ላይ ሞገስ የሰጠ ሰው ነው። ያው ያን ነገር ግን አልፈ እኛም በነበረው ነገር ልባችን የወረደበት ሰዓት ነበር። ቤተክርስቲያንም ደግሞ ፈተና ውስጥ የነበረችበት ሰዓት ላይ ነው የደረስከውና በቁጥርም በምንም የማይገመት ትልቅ የሆነ ሪስፔክት አለን ላንተ። ለዚህ ቤተክርስቲያንም ትልቅ የሆነ አክብሮት አለን። ምክንያቱም የተጠበቁ አባቶች ዝም ካሉ አባት የሆነ ሰው እንደ አባትነት መቀጠል አለበት ብዬ አምናለሁ። እንደ ቤተክርስቲያን ደግሞ የአባትነት ስሜት ያየው ታንተ ጋር ነው። ሌሎች ሰዎችን ለማግኘት ሞክረናል ለመደወል ሞከርነው አለ። አንዳንዶች ገንዘብ ያስገቡት አንተ ከተናገርክ በኋላ ነው ፕሮሚስ የገቡትን ያስገቡት። ስማቸው መጥቀስ ማንችላቸው ሰዎች አንተ አንድ ቃል በማውጣትና እዛም ላይቭ ላይ እንደተናገርኩት ነው ነብዩ ይጀምራል ሌሎች ይቀጥላሉ እንዳልኩት አንተ ጀምረሃል። እግዚአብሔር ይረዳቸዋል።
የተኙ ይነቃሉ አይተው እንዳላዩ ይሄኑ ደግሞ ሊናቸው ይበራላቸዋል ይህንን ነገር ለመታደግ ይረባረባሉ ብዬ አምናለሁ እንደ ቤተክርስቲያን ግን ቢግ ሪስፔክት አለን ለክራይስት አርሚ የሁላችንም ቤተክርስቲያን ናት እኛም ደግሞ በሚዲያ ያለን ሰዎች ከምንቀበላትና ከምናከብረው ነብይ መካከል ነብዩ ጩፋ ቀዳሚው ነው ይሄ የማይካድ እውነት ነውና እግረ መንገድ በዚህ በሚዲያ የሚመለከቱ ሰዎች ይህንን እንዲያምኑበትና እኛም ደግሞ የሚዲያ አካላትም ሆን የቤተክርስቲያን ወጣቶች ለዚህ ቤተክርስቲያን ትልቅ ልብና ሪስፔክት እንዳለን አክብሮት እንዳለን እንዲታወቅልን ለማሳሰብ ወዳለው እናከብራችኋለን እንወዳችኋለን የእናንተ መቀጠል ሮቦትን ብቻ ሳይሆን ብዙ ሚኒስትሪዎችን ይታደጋል ስለዚህ አንዳንድ ሊያስቀጥል የሚችል ኢነርጂና ሊያስቀጥል የሚችል ቅባት ያለበት ሰው ከዚህ በላይ ሰፍቶ ሻይን አርጎ ማየት ፈልጋለሁ ያንተ መቀጠል ያንተ በመድራችን ላይ ማገልገል እንደዚህ ሊጠፉ ያሉ ሚኒስትሪዎችን ይታደጋል ተስፋ የቆረጡ መሪዎችን ያነቃልና እናከብራለን እንወዳለን ሁላችሁንም እንደ ክራይስት አርሚ እግዚአብሔር ይባርካችሁ ተባረኩልን ለማለት እወዳለሁ አመሰግናለሁ ሮቦት ቤተክርስቲያን በሐራጅ እንዳትሸጥ በማስተባበር ዋጋ እየከፈላችሁ የምትገኙ ወጣቶች በመጀመሪያ ደረጃ ከልብ ለማመስገን እወዳለሁ እግዚአብሔር ይባርካችሁ ላይቭ ላይ እከታተላለሁ ረጅም ሰዓት ላይቭ ላይ እቀመጣለሁ ያው እንደምታወቀው ላይቭ ላይ ባንዲ አይሳካም ምክንያቱም የዳውም ቀላል ብር አይደለም 10 ሚሊዮን ብር ነው 10 ሚሊዮን ብር ለማሳካት ጊዜ የሚወስድ ነገር ነው ይሄን ሁሉ ቻሌንጅ ተቋቁማችሁ ይሄን ሁሉ ዋጋ የምትከፍሉ መልካም ልብ ቀን ልብ ያላችሁ ወንድሞቼ ከልብ ለማመስገን እወዳለሁ በሁለተኛ ደረጃ እንግዲህ ክራይስት አርሚ ቤተክርስቲያን ቀላል ድጋፍ አይደለም ያደረገው ሁሉም በዚህ ልክ ቢያስብ የሚያስተባብሩ ሰዎችም ላይቭ ላይ አይቆዩም ቤተክርስቲያንም ጭንቀት ውስጥ አትገባም ሁሉም ቢተባበር ትልቅ ድጋፍ ነው የተደረገው ክራይስት አርሚ ቤተክርስቲያን ከልብ እናመሰግናለን ፕሮፌት እዩ በጣም ነው ምንወደ በጣም ነው ምናከብረ እግዚአብሔር ጸጋውን ያብዛለ ሰዎች የራሳቸውን መኖሪያ ቤት በሐራጅ እንዳይሸጥ አይደለም ሳሎናቸው እንዳይቆሽሽ ይጠነቀቃሉ እግዚአብሔር ቤት ሲፈርስ እግዚአብሔር ቤት በሐራጅ ሊሸጥ ጫፍ ለስከሚደርስ ድረስ የሚታገሰው ይኖራል ብዬ አላስብም ፕሮፌት አስጀምረሃል ሌሎች ደግሞ አሉ በጣም ብዙ 9 ሰው ቀደም እንደተባለው 1 ሚሊዮን ብር ቢያዋጣ 10 ሚሊዮን ብር ማሳካት ይቻላልና ሁላችንም ብንረባረብ ያቅባችንን ብናደርግ ሮቦት ቤተክርስቲያን በሐራጅ እናትሸጥ መታደግ እንችላለን እኔ በግሌ ካስተባባሪዎች ጋር ካወጣው በኋላ የሚያወራው ነገር ይኖራል ከልብ አመሰግናለሁ በመጀመሪያ በጣም እግዚአብሔርን እናመሰግናለን ፕሮፌት የቤተክርስቲያናችን ባለራዕይና መሪ ይሄንን ትልቅ ኃላፊነት ወስዶ የሮቦት ቤተክርስቲያንን ለመታደግ ኮንትሪቢዩት ማድረግ አለብኝ ብሎ ሲያስብ እኛ በራሳችን ባለንበት ሁኔታዎችን ኮምፕሮማይዝ አድርጎ ነው ሮቦት ቤተክርስቲያን እያደረገች ያለችውን ስራ ወንድማችን አገልጋይ ፓስተር ወንድሙ እየሰራ ያለውን ነገር ፍሬ እንዲቀጥል መሰረት እንዲይዝ ለማድረግ ለማስቻል ነውና የክራይስት አርሚ ዓለም አቀፍ ቤተክርስቲያን በዚህ ብቻ አይደለም ምናልባት ወደ ኋላ ተመልሰን ማየት አለብን ይሄ አንድ ምልክት ነው ከዚህ በፊት በኮቪድ ጊዜ ፕሮፌት 1 ሚሊዮን ነው ኮስት አድርጎ አንዱ የማህበራዊ አገልግሎት መወጣት አንድ ትልቅ ኮንትሪቢዩት የተደረገበት ነው ከዛ ባሻገር ሀዲያ ላይ ወላይታ ላይ ባሉ የምስኪን ቤቶችን በማደስ ገንዘብ በመስጠት በሚያስፈልጋቸው በመሙላት ከዚህም እዚሁ ክፍለ ከተማችን ወይም እዚሁ ወረዳችን ዙሪያ ላይ ባለው ባለፈው አመት የምስኪን ቤቶችን በማደስ እንደዚህ አይነት የልማት ነገሮችን አብሮ ተባብሮ የተቸገሩ ሰዎችን ቀድሞ የመድረስ ነገር አለና ይሄ ደግሞ ከሌሎቹ ለየት ያደርገዋል ምክንያቱም ይሄ ትልቁ ቁልፍ ወንጌል ነው ወንጌል እንዲቀጥል ማለት ያኛው ለጊዜው የተቸገሩ ሰዎችን መደገፍ ሊሆን ይችላል ግን ወንጌል አንዱ ቸርች እንድትቀጥል ያቆማት እግዚአብሔር ነው ግን ለዛ ደግሞ ማስቀጠያ እንደቀላል አይደለም እና በጣም እጅግ በጣም ደስ ብሎናል እናንተም በቀጣይም ቅድም ፕሮፌት እንዳነሳውም ቸርቿ ከናንተ ጋር አብረን ተባብረን ያለውን ነገር የተጋገዘን የምንሰራበት ሁኔታዎች ይኖራሉ ብዬ አስባለሁ በዚህ አጋጣሚ ፕሮፌት በጣም እግዚአብሔር ይባርክ ዘመን ይባረክ ትዳር ይባረክ ማመስገን በጣም ፈልጋለሁ በግልም እንደ ቤተክርስቲያንም ትልቅ ኮንትሪቢዩሽን ነው ዘመናችሁ ይባረክ
ታንክ ዩ። በሚዲያ ላይ ስታስተባብሩ የነበራችሁ ሰዎች እግዚአብሔር ይባርካችሁ ለማለት እንወዳለን። የእግዚአብሔርን ቤት የሚሰሩ ሰዎች ብዙውን ጊዜ በብዛት አይደለም። ነህምያንም በመጽሐፍ ቅዱስ አይታችሁ እንደሆነ እሱ ከሱ ጀርባ ብዙ ሰዎች ሊኖሩ ይችላሉ። ነገር ግን እሱ የመጀመሪያው የእግዚአብሔር ቤት ቀናኢ ሆኖ በመነሳቱ የእግዚአብሔር ቤት ተሰርቷል። በመጽሐፍ ቅዱስም ታሪኩ እስካሁን ይኖራል። የተወሰኑ ሰዎች ናቸው ይሄን የሚያደርጉት። ስለዚህ እናንተን የቀሰቀሳችሁ የእግዚአብሔር መንፈስ ቅዱስ የተባረከ ይሁን። ከስጋችሁ ሳይሆን የቀሰቀሳችሁ ያነሳሳችሁ የእግዚአብሔር መንፈስ ቅዱስ ነው። እሱ ደግሞ አስጀምሯችኋል፣ ያስጨርሳል። ፕሮፌትም ደግሞ ቅድም ዶክተር እንዳስቀመጠው የበጎ ስራዎች በሚሰራበት ጊዜ በየቦታው እንደደረሰ ነው። አይታችሁ እንደሆነ ወደዚህ ወደ ጎፋ አካባቢ በደረሰው ችግር ቀድሞ የደረሰው ይኸው ቤተክርስቲያን እሱ ነው። ሌሎችም አካባቢዎች የበጎ ስራ በሚሰራበት አካባቢ ቀድሞ በመድረስ በመስራት ላይ ይገኛል። ከዚህ ደግሞ በተለየ መልኩ የሰውን ቤት የሚሰራ የእግዚአብሔር ቤት ሲፈርስ ቆሞ እናንተ አላያችሁም፣ እሱም ቆሞ አላየም። ቀድማችሁ የደረሳችሁት እግዚአብሔር ደግሞ የእናንተን ቤት ይሰራል። እዚህ ቤት ውስጥ ያለው ኤክሰለንስ በጣም ባርኮናል አይደል? ከቢሮ ጀምሮ ከአዳራሹ ጀምሮ ከኢትዮጵያ የሄደችዋ ንግስት ሰለሞን ጋር መጀመሪያ ኢምፕረስ ያረጋት ከመጀመሪያው ጀምሮ ያለው ነገር ነውና የእንግዶች ሆስፒታሊቲያችሁ ስትቀበሉን ያለው ነገር ሁሉ በጣም አፕሪሺየት ማድረግ እንፈልጋለን። ምክንያቱም ፕሮፌት እየተናገረ ሜምፊቦስቴ ያለው ነገር ነበር ወደ ውስጥ የመጣውና እንደ ሞተ ውሻ ለምቆጠር ለኔ እንዴት ከንጉስ ቤት ይሄ መልእክት መጣልኝ ብሎ ነው ኢምፕረስ የሆነውና ማንም ሰው እኛ ብዙ ያባታችን ወዳጅ ነበር። በጣም አንኳክተን በራቸውን ይዘጋሉ ያላልናቸው ሰዎች ደውለን በአንድ ስልክ ጥሪ ይረዱናል ያልናቸው ሰዎች ይሄው እናቴም አለች። በአጋጣሚ የቤተክርስቲያን መሪዎች ያው ከ30 በላይ አጥቢያዎች አሉት ሮሆቦት ቤተክርስቲያን በመላ ኢትዮጵያ ላይ ብዙ ኦሮሚያ ክልል አለ። ያው መምጣት ስላልቻሉ ነው መገኘት ስላልቻሉ እኛ አዲስ አበባ ስለሆነ ነው የመጣ ነውና ብዙ በር አንኳክተናል፣ ብዙ ሰዎች ጋር ሄደናል። በዚህ ታክል ግን በፍጥነት ቢሮውን ከፍቶ እንደዚህ በአክብሮን ሰው ሰብስቦ እንደዚህ ያናገረን ሰው የለም እና እግዚአብሔር ይባርክ። የመጨረሻ መናገር መፈልገው ባለቤትህን እግዚአብሔር ይባርክ። በእውነት እግዚአብሔር ዘመኗን ይባርክ። ምክንያቱም ከዚህ አገልግሎት ጀርባ የሷ ጸሎት ባይኖር የሷ ዋይዝ አካሄድ ባይኖር እንግዲህ ይሄንን ምናልባት እና እግዚአብሔር ዘመንሽን ይባርክ። በጣም ተባረኪ ማለት ፈልጋለሁኝ እና ነቢኒንም እግዚአብሔር ይባርካችሁ። እውነት ወገባቸው እየተንቀጠቀጠ ነው እየሰሩ ያሉት። አቤልም እንደዛው። ማስተርን ዛሬ ነው ያየሁት። እግዚአብሔር አምላክ ይባርካችሁ። ይሄን ለማለት ነው። ተባረኩ ፕሮፌት። እሺ በጣም ነው እናመሰግነው። እንደ ሮሆቦት ቤተክርስቲያን እኛ እንደ ሶሻል ሚዲያ ኢንፍሉዌንሰርም እያደረግከው ስላለው ነገር ፕሮፌት እዩ ጩፋ በጣም ነው እናመሰግነው። እኛ ደግሞ ከዚህም በኋላ እዚህ ቤተክርስቲያን ላይ በሚያጋጥሙ በየትኛውም ሁኔታዎች ላይ ሚዲያ ላይ ከጎን እንደምንቆም ቃል እንገባላለን ሁላችንም። አንተ ስታግዘ መረዳዳት ባህላችን ሊሆን ይገባል። እኛ ጋር በፕሮቴስታንት እምነት ላይ አንድ እየታዘብን ያለነው ነገር እኛ ሁላችንም እርስ በርስ መረዳዳት የለም። እኛ ጋር ሙሉ ወንጌል ወይ የሆነ ቸርች እቺ ሮቦት ቸርች በምትታይበት ሰዓት ላይ ወይ የዛ ቸርች አባል ካልሆነ ያ ሰው ወይ የዛ ቸርች የሚያገለግል ሰው ካልሆነ በስተቀር መጥቶ የሚያግዝ የሚረዳም ሰው እንደሌላ ወገን ነው እንደሌላ ሃይማኖት የሚታይበት ነው። አጥቢያ ሌላ ቸርች እንደሌላ እንትን የሚታይበት ነውና አንተ ይሄ ነገር ያገባኛል ይመለከተኛል አካሌ ነች ብለ መተ ስላገዝከን ሁላችንም በዛ ሰዓት ሁላችንም ደብሮን ነበር። ስለዚህ እየሞክረናል 8 ነው 7 ቀኖች ሶሻል ሚዲያ ላይ ላይቭ ላይም ከላይቭ ውጪ ቪዲዮዎችን በመወሰድ በጣም ብዙ ጠረናልና ተስፋ እየቆረጥን በመጣንበት ሰዓት ላይ ነው አንተ መተ ምንም ጥያቄም የለውም እግዚአብሔር ይላከና በጣም ነው የምናመሰግነው ሁላችንም እያደረግከው ስላለው ነገር ሁሉም ነገር እግዚአብሔር አብዝቶ ይባርክ። ሆስፒታሊቲ እዚህ ስንገባ ቤተክርስቲያን ውስጥ ስንገባ ከበር ጀምሮ ከጥበቃው ጀምሮ ታች ሪሴፕሽን ጀምሮ እዚህ ያለው ሁሉም ባለም እዚህ ካሜራ ባለሙያ የሚሆን ሪሴፕሽን ላይ ያሉት የተቀመጡ ሰዎች እንዳለ በቃ ሲቀበሉ በጣም ደስ በሚል ወይ ነው የተቀበሉንና ሁሉንም በጣም እዚህ ቲሞች ቤተክርስቲያን ውስጥ ያለው ያሳያል። በቃ አገልጋዩ ምን አይነት እንደሆነ ያሳያል። ከታች ያሉት ሜምበሮቹ ያሳያሉ ምን አይነት ሆስፒታሊቲ ያላቸው ያሳያልና
ሁሉንም አንተ እንዴት እያነስካቸው እንደሆነ ታች ያሉት አገልጋዮችንም እንዴት በስርዓት ከጽዳት ጀምሮ ማለት ነው ምንም አካል ነው አንድ የምንኖርበት ቤት ምን ቤት የሚቆሽሽ ከሆነ አይስብም እና ያየነው ነገር ጽድት ያለ ነገር ይስባል ምንም ምንም በዚህ አጋጣሚ ሌሎች ቤተክርስቲያኖችም ከዚህ ውጭ ያሉ ቤተክርስቲያኖችም የሆነ ጽድት ያለ ነገር ቢኖራቸው ላይን የሚስብ ነገር ከአገልግሎቱም ባሻገር አሁን አንዳንድ ሰዎች መጥተው በቃ ጽዳቱን አይተውላ ተፈውሰው የሚሄዱ ሰዎች ሊኖሩ ይችላል እና ስለዚህ የሚስብ ነገር ቢኖር ደስ ይላል እና ሁሉም እንደዛ ቢሆን ደስ ይላል ያለው ነገር ሁላችንም ተመችቶናል እግዚአብሔር ይባርካችሁ አገልጋዮችም እዚህ ቤትም ሽማግሌዎችንም ፓስተርን ሁላችንም እግዚአብሔር ይባርካችሁ ማለት እንፈልጋለን በምንም አይነት ሁኔታ በሚያጋጥማችሁ ነገር ላይ ከዚህ በኋላ ከጎናችሁን ከፊት ቀድመን እንሰለፍ ካንተ ቀድመን ምንም አባታችን ምንም አንተ ላይ የሚመጣም ነገር ከፊት ለፊት ቀድመን ለመጋፈጥ ሁላችንም ዝግጁ ነን እግዚአብሔር ይባርክ ለማለት እንግዲህ እንደሚታወቀው እኔ መንፈሳዊ ነገር ላይ አይደለም የምሰራው ብዙ ጊዜ አገር አቀፍ የሆኑ ነገሮች ላይ በሰስቴይነብል ፒስ ጉዳይ ነው የምሰራው እና ሁሉም ጋር ያጋጥመኛል ይሄ ነገር ሙስሊሞች ጋርም አለው ኦርቶዶክስ ጋርም አለው ከተለያዩ እምነቶችም ጋር አለውና የሚሰራ ሰው ሁሌም ወሬ አይታጣበትም የተኛ ሰው ማን ያወራል ተኛ ብሎ ሊወራለት አይችልምና ሶሻል ሚዲያ ላይ እናያለን ነው ከኛ የሚያመልጥ ነገር የለምና የሆነች ቦታ ኮሽታ ስትነሳ ነው ትራ የሚሰራ ሰው ስላለ የሆነ ስራ ሲሰራ የሚጮሃል የሆነ ስራን ማስቆም ይፈልጋል ትክክለኛ ያልሆነ ሰው ባይዘው ህይወቱ ዘመኑ ይቀጥላል በዛው ሌቭል ላይ ነው የሚሄደው የሆነ ሰው ግን ትክክለኛ ነገር ሲሄድ ወደፊትም ወደ ላይም ይያለ ነው የሚሄደው በዚያ ሰዓት አለ የሚጎትቱ አሉ ስም ማጥፋት ሊኖር ይችላል ያው በዚህ ሰዓት ፓወር ያለው ሶሻል ሚዲያ ስለሆነ እንደዛ አይነት ነገሮች አሉና እኛ አንድ እንደ ሶሻል ሚዲያ ኢንፍሉዌንሰር ነው በግሌ ነገሮችን አመዛዝኝ የማይሰው ነኝ ለሰዎች ማስረዳት ባለፉት ባጋጠማችሁም ክራይስት አርሚን ባጋጠማት ነገሮች ላይም ትክክለኛው ነገር ለማውጣት ሞክሬያለሁ ከዛም በፊት እንደዚህ አይነት ነገሮችና ይህ ትልቅ ነገር ነው ኢየሱስም ያዘው ነው ከፍሬያቸው ታቋቸዋላችሁ ነው የሚለው ተርቢ ያብልታችሁኛል ተጠምቻ ያጠጣችሁኛል ታስሬ ጠይቃችሁኛል ታርጅ ያልብሳችሁኛል ይላልና አንተ ያደረከው ነገር በተለይ በዚህ ቤተክርስቲያን በሮቦት ላይ አንዱ አካል ነው የኢየሱስ ንብረት የሆነ ነገር ነው ሊሸጥ ያለው ሶ ያጋኔ ድረስከውና ከዚህ በላይ ፍሬ የለም ለኔ ከዚህ በላይ ምክንያቱም ትልልቅ ሰዎች ሚሉ ምናልባት አንተ የሚቃወሙ ሰዎች አንተን ሶሻል ሚዲያ ላይ የሚለጥፉ ሰዎች ያላረጉት ነገር ነው ሶ ከፍሬያችሁ ለይተናችኋል ማለት ነውና ሌሎችንም በዚሁ አጋጣሚ ትልልቅ የእግዚአብሔር ሰው ነን የምንል ሰዎች አስተዋውሳለሁ ፓስተር ሳሚ በጣም ብዙ ቦታዎችን ረግጧል ብዙ ለፕሮፌት የደወለ ሰው የለም የጠየቀም ሰው የለም አቃለው ግን ስጋህ ተነክቷል ፊል ያረኩት እሱ ነው የክርስቶስ አካል የሆነች አንድ ቤተክርስቲያን ልትሸጥ ነው ሰው የዳነባት ሰው ነፃ የወጣባት ሰው የተፈወሰባት ቤተክርስቲያን ልትሸጥ ነው ያም ፊል አርጎ ነው የመጣው ማንንም የጠራው ለሱ ማንንም የመጣ የለምና ከራስ ተነሳሽነት ነው የመጣው ከዚያም ባለፈ ቅድም ዮኒ እንዳለው እኛ ከፊት ነን የሚመጡ ነገሮች ካሉም የሶሻል ሚዲያ አላል ሶ የቄሳር ለቄሳር እግዚአብሔር ለእግዚአብሔር ነው አይደል ሶሻል ሚዲያ ላይ ያለው ነገር በሶሻል ሚዲያው እኛ አለን እግዚአብሔር ይመስገን ገንዘብ የለንም ህዝብ ግን አለን በያስባለሁ እና ሚሰማን የሚያምነን ህዝብ ስላለ እውነታው እናወጣለን እውነታዎችም ነገሮች እናወጣለን ከእውነት ጋር ነው የምንቆመው ፕሮፊት እዩ ጩፋ ገንዘብ ስለሰጠ አይደለም ከዛም በፊት አብረን ነው የምንቆምለት ሰው ነው ከዛ በፊት አብረን የምንከራከርለት ድምጽ የምንወለት ሰው ነው ከኛ የበለጠ ከራሱም የበለጠ እግዚአብሔር ያለው ሰው ነው እግዚአብሔር ቆሞ የሚከራከርለት ነገሮችን የሚያስተካክልለት ሰው እንደሆነ አምናለሁ በስጋ በምድር ላይ ስንኖር ግን ሁልጊዜም አብረን ነን አለን እንግዲህ ብረሳ ቀኝ ትርሳኝ ይላልና ሁሌም አለን እናመሰግናለን ያው ቢኒ እንዳለው ነው ቤተክርስቲያን ቅድም እንደተናገርኩት ነው በጣም ብዙ መሪዎች ያረገጡት ቸርቾች የሉ ያው እንደ ስጋ አይን እግዚአብሔር ያው ሞገስ ነገሮችን እንዲሰጣቸው በጉዳዩ ላይ ብዙ ሰዎች ጋር ደጅ ተጠንተዋል ኤክስፔክት የሚደረጉ ሰዎች ጋር ቤተክርስቲያን ሮቦት ቤተክርስቲያን ጥረት አድርጋለች ግን ጥረቷ ምንም መልስ የለው ፓስተር ሳሚ ከሁለት ወር በላይ የለፋባቸው ስፍራዎች አሉ እና እነዛ ስፍራዎች መልስ አልሰጡም እኔ እንደውም እንደዚህ አይነት ቦታዎች ይያለው ሲለኝ ኦኬ አይ ጥሩ ነገር ይኖራል ብዬ ነበር የባሰ ልብን የሚያወርዱ ነገሮች ነበር በየጊዜው የሚመጡትና እንደ ክራይስት አርሚ የተደረገው ነገር እኔ
ሳስበው ሁሉንም የሚወክል ነው በቃ ላይቭ ላይ እንዳልኩት ነው የምደግመው አሁንም ፕሮፌት እዩ ጩፋ ይጀምራል ሌሎች ይቀጥላሉ ስክሪን ይገጥማል ሌሎች ይገጥማሉ ብዬ ነበር ላይቭ ላይ አወራሁትና ምንም ነገር እዚህ ቤተክርስቲያን ላይ የሚጀመር ነገር ነው እንደ ሀገር ሲቀጥል ያየነው በርካታ ቤተክርስቲያኖች ደግሞ ከክራይስት አርሚ ብዙ ነገር ተምረዋል የአዳራሽ ውበትም ተምረዋል የቢሮ ውበት ተምረዋል ማስታወቂያ ሁሉ ፕሮፌት ሲናገር ያለውን ቫይብ ያው ተምረዋል ስለዚህ ምን መማር አለባቸው መቆረስንም መማር አለባቸው ይሄን ጭምር መማር አለባቸው ብዬ ነው ማስበው እነሱንም ቅድም ስጠይቃቸው የነበረው ዋንኛ ምክንያት ቸርች ሲመጡ ምን አይነት አቀባበል አለ ቸርች እንደያነው እንዲ ነው ላይቀበሉ እንደዚህ የሚል ግምት አለ ሰዎች ጋርና ክራይስት አርሚ ሲመጡ እንዴት ነበር ያልኩበት ዋንኛ ምክንያትም ይሄ ነው ክራይስት አርሚ ከመግቢያው ጀምሮ አሁን ሶስተኛ ውሃ ነው እየጠጣው ያለውትና ውሃ ጠጣለው እዛ ጋር ያቀባበሉ ትሪትመንቱ ሰዎች ሁሉ በፈገግታ ነው የሚያናገሩት እና ሌሎች ሰዎች እንዲመጡ ፈልጋለሁ እዚህ ምናልባት በሚዲያም ያላችሁ ተጽኖ ፈጣሪ ሰዎች ይሄንን ቤተክርስቲያን ማየት የምትፈልጉ ወይ ደግሞ እንደው ያልከው ነገር እውነት ነው የምትሉኝ ከሆነ ይዣችሁ መጣለሁ እዚሁ ልቅር እንዳትሉ እንጂ እዚህ ትመጣላችሁና ቢግ ሪስፔክት አለን ለቤተክርስቲያኒቷ እኔ የዛሬ 7 አመት 8 አመት ገደማ አይ ቲንክ ጀምሮ የዚህ ቤተክርስቲያን መልካም ልብ ካላቸው በሚዲያይ ስለ ክራይስት አርሚ 8 አመት በላይ ጻፍኳቸው ጽሁፎች ይናገራሉ ሰዎች ሰርች ማድረግ ይችላሉ አቤል ደምላሽ ወይ ዩጩፋ ብሎ አንድ ላይ ሰርች ቢያደርጉ ይመጣላቸዋል ጽሁፎቹ በዚህ ሚኒስትሪ ላይ በሚደረጉ ውጊያዎች ሁሉ ምላሽ ሰጠ የነበርኩ ሰው ነኝ እኔ ቤተክርስቲያኒቷን ሞክይ ምክንያቱም ትሩዝ ነው አኖይንቲንግን ሪስፔክት ማድረግ አለበት ትልቅ ነገር ምድሪቷ ላይ ከተገለጠ ያን ነገር ሪስፔክት ማድረግ አለበት መልካምነት ካለ አገልግሎት ካለ የእግዚአብሔር መንፈስ ካለ ከዚህ ውጭ ምንድነው የምትፈልጉት ለካ ሌላ ምንድነው ምንም እኮ የሚያስፈልግ ነገር የለም ትውልድ ተኝቷል ይህች ቤተክርስቲያን እየሰራች ነውና ሌሎች ነገሮችን ኮፒ እንደምታረጉት ከቤተክርስቲያኒቷ ይህን መልካምነት ከፕሮፌት እዩ ኮፒ አድርጉ ለማለት ወዳለው ምናልባት የቲቪ ቻናል ያላችሁ የቤተክርስቲያን መሪ ሆናችሁ በሚዲያ ያላችሁ ሰዎች እንዲቅንነትን ተማሩ መልካምነትን ብትማሩ ጥሩ ነው ላለው እግዚአብሔር አብዝቶ ይባርካችሁ ክራይስት አርሚ ኦልዌይስ ወደፊት ጌታ ይባርካችሁ ላይቭ ይያሉ አንዳንድ ሰዎች ዋን ማን ቸርች ላሉ ለምን ስራ ከተሰራ ሃፍ ማን አይሆንም ብያለሁ እና ጌታ ኢየሱስ የሚመለከተው ስንት ሰው ይመራል ቸርቿን ሳይሆን ምን ያህል ስራ ተሰርቷል ነው እንጂ 7 ሰው ይመራል 10 ሰው ይመራል በዛ አይደለም መለኪያው አይደለም እሱ የክርስቶስ ቤተክርስቲያን የምትለካው በመታመጣው ውጤት በሚድኑ ሰዎች በሚሰበከው በእውነተኛ ወንጌል ሰዎች ደቀ መዛሙርት የሆኑ ነው ወይ አይደለም በእነዚህ በመንፈሳዊ ፍሬዎች እንጂ ቸርች ውስጥ ስንት ሽማግሌ አለ ይሄ እኮ ተረት ነው በርቱ ለሌሎችም ተስፋ ናችሁና እናንተን እግዚአብሔር ስለረዳ አሁንም አመሰግናለሁ ጌታ ይባርካችሁ ስጦታው ይምጣና እዚሁ እንስጥ ያስጨነቀኝ ሳየው ፊት ህልውና አቤት አቤት መገኘት ህልውና ፕሮፌትዬ የፍቅራችን መግለጫ ነው ያው እግዚአብሔር በሚሰራበት ቀን ገንዘብ ስለሆንክ እቺን ቤተክርስቲያን ስለታደክ ስላዳንክ ይሄ የቤተክርስቲያናችን የምስክር ወረቀት ነው ሮሆቦት ህይወት መንገድ ቤተክርስቲያን ባጋጠማት ትልቅ ችግርና ተግዳሮት በጸሎት በገንዘብ ሌሎችንም በማስተባበር ላደረከው አስተዋጽኦ ይሄ ምስክር ወረቀት እንዲሆን ነው ፕሮፌት ይሄ ደግሞ እንዳለን ያው ቸርቿ ኤክሰለንስ ውስጥ ስላለች ለህቀት ውስጥ ላለች ዲዘርቭ ስለሚያረጋት ይሄ ደግሞ አዋርድ ነው ያው ቶፕ 1 ፕሮፌት ነው ብሏል አቤል ስለዚህ ማንንም እግዚአብሔር ስላስጀመረ ማንንም አያስቆምህም እና ይሄንን ደግሞ እኛ አክኖሌጅ እናረጋለን እንደ ሮሆቦት ቤተክርስቲያን ዘመን ይባረክ ይሄንኛ ሸልመናል ይሄ መጨረሻ ስጦታችን ነው ህልውና አለዚህ ቤት መገኘት መገኘት ህልውና
ሁሉ ነገሬ ነው መልስ ያገኘሁበት የዓለም ቅኝት በሕይወት ምኖርበት ሁሉ ነገሬ ነው መልስ ያገኘሁበት የዓለም ቅኝት እንደገና ጉባኤው ህልውና ህልውናህን መገኘት